የዱባይ ከተማ እንዴት ከበረሃ ወደ ዓለም ታላቅ ከተማ ሆነ? ዱባይ ዛሬ በዓለም የቱሪዝም የንግድና የቴክኖሎጂ ታላቅ ማዕከል ብትሆንም ከጥቂት አስርተ ዓመታት በፊት በረሃ ውስጥ ያለች ትንሽ ከተማ ብቻ ነበረች። በ19ኛውና በ20ኛው ክፍለ ዘመን መጀመሪያ ዱባይ ይኖሩባት የነበሩት ሰዎች በባህር ዓሣ ማጥመድ፣ በንግድና በባህር ውስጥ ዕንቁ ማውጣት በመስራት ይኖሩ ነበር። ከተማዋ በጣም ትንሽ ነበረችና ብዙ ሕንፃዎች ወይም ዘመናዊ መንገዶች አልነበሩባትም። ብዙ ቤቶች ከአሸዋና ከእንጨት የተሰሩ ነበሩ። ነገር ግን 1960ዎቹ ላይ በዱባይ አካባቢ ዘይት ከተገኘ በኋላ የከተማዋ ታሪክ በጣም ተቀየረ። የዱባይ መሪ ሼክ ረሻድ ቢን ሰይድ አል ማክቱም የዘይት ገበያን በመጠቀም ከተማዋን ለማዘመን ታላቅ እቅድ አደረጉ። መንገዶች፣ ወደቦች፣ አየር ማረፊያዎችና የንግድ ማዕከላት መገንባት ጀመሩ። በተለይ ጀበል አሊ ፖርት የተባለው ታላቅ ወደብ ዱባይን የንግድ መዳረሻ አደረጋት። ከዚህም በኋላ ከዓለም የተለያዩ ሀገሮች ነጋዴዎች ወደ ዱባይ መምጣት ጀመሩ። ዱባይ በአንድ ነገር ላይ ብቻ አልተቀመጠችም። ዘይትን ብቻ ተስፋ አላደረገችም። የኢኮኖሚ ልዩ ልዩ ዘርፎችን ማበረታታት ጀመረች። ንግድ፣ ቱሪዝም፣ ፋይናንስ፣ አየር መጓጓዣና በቴክኖሎጂ ላይ በከተማ ውስጥ በፍጥነት እየተገነቡ ሄዱ። ይህ ምክንያት ብዙ ዓለም አቀፍ ኩባንያዎችን ወደ ዱባይ እንዲመጡ አድርጎታል። በ2000ዎቹ አካባቢ ዱባይ ታላላቅና አስደናቂ ፕሮጀክቶችን መገንባት ጀመረች። ከነዚህ መካከል ቡርጅ ከሊፋ የዓለም ከፍተኛ ሕንፃ፣ ፓልም ጁሜራ በባህር ላይ የተገነባ የደሴት ፕሮጀክትና ዱባይ ሞል ከዓለም ታላላቅ የገበያ ማዕከላት አንዱ ናቸው። እነዚህ ፕሮጀክቶች ብዙ ቱሪስቶችንና ኢንቨስተሮችን ወደ ከተማዋ መጡ። በተጨማሪም ዱባይ ለውጭ ነጋዴዎችና ኢንቨስተሮች ቀላል የንግድ ሁኔታ ፈጠረች። በከተማ ውስጥ ፍሪ ዞንስ የተባሉ ልዩ የንግድ አካባቢዎች ተፈጠሩ። እነዚህም ውጭ ኩባንያዎች በቀላል ሁኔታ እንዲሰሩ አደረጉ። የዱባይን በዓለም የንግድ መስክ አስፈላጊ ማዕከል አደረጋት። ዛሬ ዱባይ በበረሃ ውስጥ ያለች ትንሽ ከተማ መሆኗ ቀርቶ በሰማይ ጠቀስ ሕንፃዎች፣ ዘመናዊ መንገዶች፣ ታላቅ ሆቴሎችና የዓለም አቀፍ ንግድ ማዕከል ያለች ከተማ ሆናለች። ይህ ሁሉ በጠንካራ ራዕይ ያላቸው መሪዎች፣ ትክክለኛ ዕቅድ፣ ኢኮኖሚ ልማትና ከዓለም ጋር መተባበር የተነሳ ነው። የዱባይ ታሪክ ሰዎችን የሚያስተምረው ነገር አንድ ቦታ ሀብት ቢኖረውም ባይኖረውም በትልቅ ራዕይ፣ በትጋትና በጥሩ አስተዳደር ወደ ታላቅ ስኬት ሊደረስ እንደሚችል ያሳያል። የዱባይ ኢኮኖሚ። ዱባይ በዓለም የታወቀች ከተማና የኢኮኖሚ ማዕከል ናት። በዩናይትድ አረብ ኤሚሬትስ ውስጥ ያሉ ከተሞች መካከል በንግድ፣ በቱሪዝምና ፋይናንስ በጣም ታላቅ ሚና ያላት ናት። ዛሬ ዱባይ ኢኮኖሚ በብዙ ዘርፎች ላይ የተመሰረተ ነው። ንግድ፣ ቱሪዝም፣ የአየር መጓጓዣ፣ ፋይናንስ፣ ሪል ስቴት እና የቴክኖሎጂ እነዚህ ዋና ዋናዎቹ ናቸው። በጣም አስገራሚው ነገር ግን የዱባይ ኢኮኖሚዋ በዘይት ላይ ብቻ የተመሰረተ አይደለም። ዛሬ ዱባይ ገቢ ትንሽ ክፍል ብቻ ከዘይት ይገኛል። በ1960ዎቹ ላይ በዱባይ አካባቢ ዘይት ከተገኘ በኋላ የከተማው ኢኮኖሚ በፍጥነት ማደግ ጀመረ። የከተማው መሪዎች የዘይት ገቢውን በመጠቀም መንገዶች፣ ወደቦች፣ አየር ማረፊያዎችና ዘመናዊ ከተማዊ መሰረተ ልማቶችን መገንባት ጀመሩ። ከዚህ በኋላ ዱባይ ንግድን ለማበረታታትና ከዓለም የተለያዩ ነጋዴዎችን ለመሳብ ልዩ የኢኮኖሚ ፖሊሲዎችን ተጠቀመች። በተለይ በከተማ ውስጥ ፍሪ ዞንስ የተባሉ ልዩ የንግድ አካባቢዎች ተፈጠሩ። እነዚህ አካባቢዎች ለኩባንያዎች በቀላል ሁኔታ እንዲነግዱ ያግዛሉ። ለምሳሌ ታክስ ዝቅተኛ መሆን ከፍተኛ ዕድልን ይፈጥራል። ዱባይ በንግድ ዘርፍ በጣም አስፈላጊ ማዕከል ናት። ጀበል አሊ ፖርት በዓለም ታላላቅ ወደቦች መካከል አንዱ ሲሆን ከብዙ ሀገሮች የሚመጡ ዕቃዎች እዚህ ይገባሉ እናም ወደ ሌሎች ሀገሮች ይላካሉ። በተጨማሪም ዱባይ ኢንተርናሽናል ኤርፖርት በዓለም በጣም ብዙ ተጓዦች የሚጠቀሙበት አየር ማረፊያ ነው። ይህም ንግድ እና ቱሪዝምን በጣም ያበረታታል። ቱሪዝም ደግሞ በዱባይ ኢኮኖሚ ትልቅ ሚና አለው። የዓለም ታላላቅ ሆቴሎች፣ የገበያ ማዕከላትና ታላቅ ሕንፃዎች በከተማ ውስጥ አሉ። ለምሳሌ ቡርጅ ከሊፋ የዓለም ከፍተኛ ሕንፃ፣ አቡዳቢ ሞል ከዓለም ታላቅ የገበያ ማዕከላት አንዱና ፓልም ጁሜራ ባህር ላይ የተገነባ ደሴት ብዙ ቱሪስቶችን ወደ ከተማዋ ያመጣል። በየዓመቱ በሚሊዮኖች የሚቆጠሩ ቱሪስቶች ዱባይን ይጎበኛሉ። በተጨማሪም ዱባይ
በፋይናንስና በቴክኖሎጂ መስክ እየተገነባ ነው። ዱባይ ኢንተርናሽናል ፋይናንሻል ሴንተር የተባለ የፋይናንስ ማዕከል ብዙ ዓለም አቀፍ ባንኮችንና ኩባንያዎችን ያስተናግዳል። ከዚህም በተጨማሪ ዱባይ በቴክኖሎጂና በአዳዲስ ፈጠራዎች ላይ እየተሻሻለ ነው። እንደ ስማርት ሲቲ መሆንና የወደፊት ቴክኖሎጂዎችን መጠቀም ትልቅ እቅድ አለው። የዱባይ የቴክኖሎጂ እድገት። ዱባይ በዓለም የታወቀች ዘመናዊ ከተማ ስትሆን በቴክኖሎጂ ልማት ደግሞ በፍጥነት እየተገነባች ያለች ናት። የከተማዋ መሪዎች ዱባይን ወደፊት ስማርት ሲቲ ለማድረግ ታላቅ እቅድ አላቸው። ይህ ማለት ቴክኖሎጂን በመጠቀም የሰዎችን ኑሮ ለማሻሻል ከተማዋን የተሻለና ዘመናዊ ለማድረግ ነው። በዱባይ ብዙ አገልግሎቶች ዲጂታል ሆነዋል። ለምሳሌ መንግስታዊ አገልግሎቶች፣ ክፍያዎችና ንግድ ብዙውን ጊዜ በመስመር ላይ ይፈጸማሉ። ከቴክኖሎጂ ልማቶች መካከል ዱባይ በአርቲፊሻል ኢንተለጀንስ እና ለሮቦቲክስ በጣም ትኩረት እየሰጠች ነው። መንግስቱ ከዓለም አቀፍ ኩባንያዎች ጋር በመስራት ኤአይ በመንግስት አገልግሎት፣ በፖሊስ፣ በጤናና በንግድ ዘርፍ ለመጠቀም እየሞከረ ነው። ለምሳሌ በዱባይ ፖሊስ አንዳንድ ቦታዎች ሮቦቶች እንኳን ለህዝብ መረጃ ለመስጠት ተጠቅመዋል። በመጓጓዣ ቴክኖሎጂ ደግሞ ዱባይ በጣም ዘመናዊ ነው። ዱባይ ሜትሮ የተባለው የባቡር መጓጓዣ በብዙ ክፍሎች ራሱን በራሱ የሚያንቀሳቅስ ድራይቨርለስ ቴክኖሎጂ ይጠቀማል። በተጨማሪም ዱባይ ወደፊት ፍላይንግ ታክሲ ወይም የአየር ላይ ታክሲ ለመጠቀም ሙከራ እያደረገች ነው። ይህ ቴክኖሎጂ ሰዎችን በፍጥነት ከአንድ ቦታ ወደ ሌላ ቦታ እንዲጓጓዙ ያደርጋል። ዱባይ በብሎክቼን ቴክኖሎጂ ላይ ትልቅ እቅድ አላት። መንግስቱ በወደፊት ብዙ መንግስታዊ ስራዎችን በብሎክቼን ለማስተዳደር ይፈልጋል። ይህ ስርዓት የመረጃ ደህንነትን ይጨምራል እና ንግድንም ያቀላጥፋል። በቴክኖሎጂ ዘርፍ የተለያዩ ልዩ አካባቢዎች ተፈጥረዋል። ለምሳሌ ዱባይ ኢንተርኔት ሲቲ። እነዚህ ቦታዎች የቴክኖሎጂ ኩባንያዎች፣ ስታርታፕ ኩባንያዎችና የፈጠራ ተቋማት እንዲሰሩ የተዘጋጀ አካባቢ ናቸው። ብዙ ዓለም አቀፍ ኩባንያዎች እንደ ጉግል፣ ማይክሮሶፍት እና አይቢኤም በዱባይ ቢሮ አላቸው። በተጨማሪም ዱባይ በስማርት ገቨርንመንት እድገት ላይ ትልቅ እቅድ አለው። ሰዎች ብዙ መንግስታዊ አገልግሎቶችን በስልክ ወይም በኢንተርኔት መጠቀም ይችላሉ። ይህ ሰዎችን ጊዜ ይቆጣጠራል እና አገልግሎቱን ፈጣን ያደርገዋል።